ፊልሙ የሚጀምረው ታላላቅ ሳይንቲስቶች፣ ኢንጂነሮችና አርክቴክቶች አንድ ሚስጥራዊ ቦታ ላይ ተሰብስበው ዓለም ልትጠፋ ጥቂት ጊዜ እንደቀራትና የሰው ልጆችን ዘር ለማስቀጠል ምን ማድረግ እንዳለባቸው ተመካክረው ከጨረሱ በኋላ ከምድር በታች ትልቅ ከተማ ገንብተው የተመረጡ ሰዎችን በድብቅ ወደ ከተማዋ እንዲገቡ አደረጉ። የከተማዋንም ስም የኤምበር ከተማ ወይም ሲቲ ኦፍ ኤምበር ብለው ሰየሙ። ሳይንቲስቶቹ ለ200 ዓመት ብቻ የሚሆኑ ምግቦችን፣ የተለያዩ ቤቶችና በጄኔሬተር የሚሰራ የኤሌክትሪክ ኃይል አዘጋጁላቸው። ጊዜው ሲደርስ ከከተማዋ መውጣት የሚችሉበትን መመሪያና የተለየች ቁልፍ በአንድ ትንሽ የብረት ሳጥን ውስጥ አስቀመጡ። ሳጥኑ ከ200 ዓመት በኋላ በራሱ እንዲከፈት ታይመር ወይም የጊዜ ገደብ አደረጉለት። የመጀመሪያ ከንቲባ እንድትሆን የተመረጠችው ሴት በእጇ ተረከበች። በቀጣይ ለሚሾመው ከንቲባም እንድታስተላልፍ መመሪያ ተሰጣት። ሳጥኑም ከአንደኛዋ ወደ ሁለተኛው፣ ከሁለተኛው ወደ ሶስተኛው እየተላለፈ ሰባተኛው ጋር ደረሰ። ሰባተኛው ከንቲባ ግን ሳጥኑንና የማውጫውን ሚስጥር ለቀጣዩ ሳያስተላልፍ በድንገት ሕይወቱ አለፈ። በዚህም የተነሳ የሰባተኛው ከንቲባ መኖሪያ ቤት ውስጥ ባለ ቁም ሳጥን ስር እንደ ተራ ዕቃ ወሽቀው አስቀመጡት። ብዙ ጊዜዎች አለፉ። ሳጥኑ ቁም ሳጥን ስር እንዳለ ሳይንቲስቶቹ የሞሉት 200 ዓመት ደርሶ በራሱ ተከፈተ። ነገር ግን የሚያየው ሰው አልነበረም። የኤምበር ከተማ ነዋሪዎችም መቼ ከዛች ከተማ ወደ ምድር መመለስ እንደነበረባቸው ረሱት። አንዳንድ ነዋሪዎች ደግሞ ሳይንቲስቶቹ ተመልሰው የሚያወጣቸው እንደሆነ ያስቡ ነበር። በጊዜው የነበረው የከንቲባ አስተዳደር በጣም ብልሹ የሆነና ስለ ከተማዋ ሕዝብ ምንም ግድ የሌለው በመሆኑ ብቸኛው የኃይል ምንጭ የሆነው ጄኔሬተር አገልግሎት ጊዜው ስላለፈ ብዙ ጊዜ ሲበላሽና መብራት ሲሄድ እንኳን ችግር እንደሌለው እየነገረ መፍትሄ እንዳይፈልጉ አደረጋቸው። ይህ እንደዚህ ያለ ዱን ሃሩ የተባለ ወጣት የስራ ድልድል ለማግኘት እየተዘጋጀ ነበር። አባቱ ቆሞ እያየው በልጁ ምን ያህል እንደሚኮራ ነገረው። ዱንም ዛሬ የሚሰጠው የስራ መደብ የኤሌክትሪክ ስራ አጋዥነት እንዲሆን አጥብቆ ይፈልጋል። ምክንያቱም ጄኔሬተሩ ሙሉ በሙሉ ስራ ካቆመ የሁሉም ህዝብ ህይወት አደጋ ውስጥ ስለሚወድቅ ነበር። ይህን ለአባቱ ተነግሮ የስራ መደብ ወደሚያገኝበት አዳራሽ አመራ። በጊዜው በነበረው አስተዳደር ህግ መሰረት አንድ ልጅ ትምህርቱን ከጨረሰ በኋላ የፈለገውን የስራ አይነት እንዲሰራ አይፈቀድለትም። ከዛ ይልቅ የስራ ምደባ ቀን የሚባል ባህል በመሃል ከተማ ባለ ትልቅ አዳራሽ ይዘጋጃል። በዛ ቀን ከንቲባው አንድ ኮሮጆ የሚመስል መያዣ ይዞ ለልጆቹ ዕጣ እንዲያወጡ ያዞርላቸዋል። ማንኛውም ልጅ በሚያወጣው ዕጣ ላይ የሚያገኘውን የስራ መደብ እድሜ ልኩን እንዲሰራ ይገደዳል። በዛ ቀን ዱን በሰዓቱ ቦታው ላይ ደረሰ። ሊና የምትባል ሌላ ትምህርቷን የጨረሰችና የስራ መደብ የሚሰጣት ልጅ ስለረፈደባት በምትችለው ፍጥነት እየሮጠች ወደ አዳራሹ እየሄደች ትታያለች። ሊና ከሰው ጋር ተግባቢና ሁሉም የሚወዳት ልጅ ናት። እንደ ዕድል ሆኖ ዕጣው ሳይወጣ ወደ አዳራሹ ደረሰች። ከንቲባውም ስለ ከተማዋ የሚደረገውን ቃል ኪዳንና መሐላ ልጆቹን እንዲናገሩ ካደረጋቸው በኋላ ዕጣ እንዲያወጡ ኮሮጆ ማዞር ጀመረ። ሊና የቧንቧ መስመር ጥገና ነበር የደረሳት። ዱን ደግሞ የመልእክተኛ ስራ ወጣለት። ነገር ግን ሁለቱም በደረሳቸው ዕጣ ደስተኛ አልነበሩ። ዝግጅቱ ተጠናቆ ሁሉም ሰው ወደ ውጭ እየወጣ ያለ ዱን ሊናን ጠራት። እርሱ የሚፈልገው ጄኔሬተሩን መጠገን ስለነበር የቧንቧ ሰራተኛ ቢሆን ወደ ጄኔሬተሩ ጠጋ ብሎ የመስራት እድል ሊያገኝ ስለሚችል ዕጣችንን እንቀያየር አላት። ሊናም እየዞረች ሰውን ማናገር ስለምትወድ በደስታ ተስማምታ ዕጣቸውን ተቀያየሩ። ሊናም የምትፈልገውን ስራ በማግኘቷ ደስታዋን ለመናገር ወደ አያቷ ቤት እየሮጠች ሄደች። አያቷ የእድሜ ባለጸጋ ናቸው። በጣም አርጅተዋል። በዚህም ምክንያት የማስታወስ ችሎታቸው የቀነሰ ነበር። ነገር ግን ሁልጊዜ የጠፋባቸውን ዕቃ እየፈለጉ ይውላሉ። ምን እንደጠፋባቸው ግን አያውቁም። ሊናም ወደ አያቷ ቤት ደርሳ የምስራቹን ነገረቻቸው። እርሳቸው ግን የሚያውቁት ነገር አልነበረም። ከዛም ትንሽ እህቷ ሳሎን ውስጥ ስላልነበረች ስትፈልጋት አንድ ክፍል ውስጥ ተቀምጣ ክር እየበላች አገኘቻት። ቀጥሎ ፊልሙ ዱን ከአባቱ ጋር ቁጭ ብሎ አባቱ የሰራቸውን የፈጠራ ስራዎችን እያየ ያሳያል። የዱን አባት ልጁ ተመርቆ ስራ ስላገኘ የሰራውን የፈጠራ ስራ ስጦታ ሲሰጠው ዱን ዕቃው ለምን እንደሚያገለግል ስላልገባው እዛው አስቀመጠውና ከቤት ወጥቶ ሲሄድ የከተማዋ አደባባይ ጋር ደረሰ። አደባባዩ ውስጥ አንድ ወፍ ክንፉ ተመቶ እየተሰቃየ ነበር። እርሱም ወፉን አክሞት ሲለቀው ወደ ላይ እየበረረ ሄደ። ሊና ደግሞ ትንሽ እህቷን ለማስተኛት በድሮ ድምፅ መግጃ የአባታቸውን ድምፅ ከፈተችላትና እህቷ ወዲያውኑ ተኛች። ቀጣዩ ቀን ሊናና ዱን ስራ የሚጀምሩበት የመጀመሪያ ቀናቸው ነበር። ሁለቱም ወደ አለቆቻቸው ሄደው የስራ ልብሳቸውንና መመሪያ ተቀበሉ። የዱን አለቃ እድሜያቸው በጣም የገፋና ብዙ ልምድ ያላቸው ናቸው። ለዱን የጭንቅላት መከላከያ ቆብ ላይ ስሙን እንዲጽፍ አዘዙት። ምክንያቱም ውሃ ውስጥ ሰጥሞ ቢሞት ወይም ማንኛውም አደጋ ቢደርስበት ማንነቱ ሊታወቅ የሚችለው በዚህ ቆብ እንደሆነ ነገሩት። ልብሱን የሚያስቀምጥበትም ሎከርም ተሰጠው። ሊና ደግሞ በበኩሏ በከተማው መሃል እየሮጠች መልእክቷን አድርሳ ክፍያዋንም ትቀበላለች። አንድ መልእክት ለማድረስም በጣም ወደምትወዳት አበባ እያፈላች ወደምትሸጠው ሴትዮ ሄደች። የመልእክተኛ ስራ እንደደረሳትና ለእርሷም የተላከላትን መልእክት እየነገረች
እየነገረቻት እያለ ድንገት ከውጭ አንድ ሰው መጮ ጀመረ። በመስታወት በኩል ወደ ውጭ ሲመለከቱ ሰውየው ማንም እንዳይሄድበት ከተከለከለ ቦታ እየመጣ ነበር። በጣም ግዙፍ አውሬ እንዳየና ሊገድለው ሲል እንዳበለጠው እየተናገረ የአውሬውን ጥፍር ከፍ አድርጎ ለተሰበሰቡት ሰዎች ማሳየት ጀመረ። ወዲያው ሊና እና የምትወዳት ሴትዮ እየሮጡ ሰውየው ጋር ሲደርሱ የከተማዋ ጠባቂዎች አስራው ይዘውት ሄዱ። ሰውየው ጥፍሩን መሬት ላይ ጥሎት ሄዶ ስለነበር ሊና በድብቅ አንስታ ይዛው ሮጠች። ፊልሙ ሊና እየሮጠች ይቆርጥና ዱን ከሽማግሌ አለቃው ጋር ትልቅ የውሃ መስመር እየጠገነ ያሳያል። የውሃ መስመሮቹ በጣም ከማርጀታቸው የተነሳ ቶሎ ቢጠገኑ መልሰው ይፈነዳሉ። ዱንና አለቃው ሰርተው ከጨረሱ በኋላ ወደ መቆጣጠሪያ ክፍል ተመለሱ። ዱን ወደ ጄኔሬተሩ የሚያስገባውን በር አይቶ ወደ ውስጥ መግባት ስለፈለገ ሽማግሌ አለቃውን ሲጠይቃቸው ወንበራቸው ላይ ተቀምጠው እንቅልፍ ወስዷቸው ነበር። እርሱም ከደረት ኪሳቸው በከተማዋ ያሉትን ቧንቧ መስመሮች የሚያሳየውን ካርታ ሰረቃቸውና ወደ ጄኔሬተሩ የሚወስድ መንገድ ካለ መፈለግ ጀመረ። በትላልቅ የውሃ መስመሮች ውስጥ ለውስጥ ሲፈልግ ማንም የማያውቀው በጨለማ የተደበቀ ቤት ክፍል 350 እንደሚል አየ። ከፍቶ ሊገባ ፈልጎ ነበር። ነገር ግን ምን እንደሆነ ስላልገባው ተመልሶ በሌላ መንገድ ሲሄድ የውሃ መስመሮች ተደራርበው የተቀመጡበት ቦታ ጋር ደረሰ። ከላይ ተንጠለጠለ ብረት ያያል። እርሱን ተከትሎ ወደ ላይ ሲወጣ የኤምበር ከተማ ምግብ ስቶር ቤት ነበረ። ቤቱ ውስጥ ያሉት መደርደሪያዎች ባዶ ናቸው። ቀስ እያለ ሲራመድ የስቶር ቤቱ ኃላፊ ድንገት ከጨለማ ውስጥ ወጣና ያዘው። ዱንም መንገድ ጠፍቶበት እንደሆነ ለማስረዳት ሲሞክር የስቶር ቤቱ ኃላፊ አሽቀንጥሮ ወደ ውጭ ጣለው። እርሱም ሰው እየሳቀበት ተነስቶ ትንሽ እንደተራመደ መብራት በድጋሚ ጠፋ። ሊናም በፍርሃት አንድ ምሰሶ አካባቢ ተጠግታ ቆመች። ዱንም አጠገቧ ስለነበር አይዞሽ ብሎ አረጋጋትና ማውራት ጀመሩ። የጄኔሬተሩ ድምፅ እንዳረጀ የእንጨት በር ሲንቃቃ ይሰማል። ስለዚህ የከተማዋ ዕጣ ፈንታ እያበቃለት እንደሆነ ዱን ለሊና ነገራት። እርሷም ቅድም መልእክት ስታደርስ የሆነ ሰውዬ ከተከለከለ ቦታ መጥቶ አውሬ እንዳየ በጩኸት ሲናገር እንደነበር ነገረችው። ከዛም ወዲያው መብራት መጣ። በድምፅ ማጉያም የኤሌክትሪክ ሰራተኞችና የቧንቧ ሰራተኞች በአስቸኳይ ወደ ጄኔሬተሩ እንዲሄዱ ተነገረ። ዱንም መሄድ አለብኝ ብሎ ሊሄድ ሲል ሊና የአውሬውን ጠፈር ጠርታ አሳየችው። እርሱም በአግራሞት ሲመለከተው ቆይቶ እንዲወስደው ጠየቃት። ይህን እያወሩ እያለ ተለቅ ያሉ ሴትዮ ሊናን በፍጥነት መልእክት አድርሽልኝ እያሉ አስቸኩሏት። ሊና መጀመሪያ አያቴን ማየት አለብኝ ስትላቸው እሳቸው ግን አሁን በአስቸኳይ ለሰው ሁሉ ከ7 ደቂቃ በኋላ መብራት ጠፍቶ በጣም ሊቆይ እንደሚችል ተናገሪ ያሏት። በዚህ መሃል ዱን ወደ ጄኔሬተሩ ክፍል ለመጀመሪያ ጊዜ ገብቶ ተመለከተ። ጄኔሬተሩ በከፍተኛ ሁኔታ በእሳት ስለተያያዘ እርሱን ለማጥፋት ነበር በአስቸኳይ የተጠሩት። ብዙ ሰራተኞች እየተተረማመሱ እሳቱን ለማጥፋት እየሞከሩ ነው። እርሱም በፍርሃት እየተመለከተ ወደ ኋላ ተራምዶ ከበሩ ሲወጣ አንድ ሰው በሩን ዘጋው። ሊናም ደግሞ የዞረች መብራት ጠፍቶ እንደሚቆይ እየተናገረች ቆይታ ወደ አያቷ ቤት ገባች። አያቷ አሁንም የጠፋባቸውን ዕቃ እየፈለጉ ነበር። ትንሽ እህቷንም ስትፈልጋት ሳጥኑ ያለበት ክፍል ውስጥ ቁጭ ብላ ሳይንቲስቶቹ ያስቀመጡትን ካርታና መመሪያ እያኘከች አገኘቻት። ሊና ምን እንደሆነ ባታውቅም ወዲያው ተቀብላት ሳጥኑን ዘግታ አያቷንና ሳጥኑን ይዛ ወደ ሳሎኑ ስትመለስ አያቷ አገኘሽው፣ የምፈልገውን አገኘሽው እያሉ መናገር ጀመሩ። ሊናም ይሄ ምንድነው አያቴ ስትላቸው አያቷ ማስታወስ እንደማይችሉ ነገር ግን አስፈላጊ የሆነ ሳጥን እንደሆነ ነገሯት። ሊናም ወደ ስራ መሄድ አለብኝ ብላ ከቤት ወጣች። ዱን ደግሞ ሎከሩ አጠገብ ልብሱን እያወለቀ እንዲሁም ብዙ የቧንቧና የጄኔሬተሩ ሰራተኞች የተነሳውን እሳት አጥፍተው እየወጡ ነበር። እርሱም ሄዶ አንድ ጓደኛውን ምን እንደተፈጠረ ጠየቀው። ጓደኛውም አንተ ብዙ መጠየቅ ትወዳለህ፣ ጄኔሬተሩ አልቆለታል አለው። ሊናም ስራዋን እየሰራች አንድ መልእክት ካደረሰች በኋላ የምግብ ስቶር ጠባቂው ስሙ ሉፐር ይባላል፣ ለከንቲባው መርከቦች ተዘጋጅተዋል ብለሽ መልእክት አድርሽልኝ አላት። ሊናም ወደ አስተዳደሩ ቢሮ ሄደች። ወደ ውስጥ ስትገባም የአስተዳደር ቢሮ ኃላፊ ወደ ከንቲባው ቢሮ እየወሰዳት ግድግዳው ላይ ከመጀመሪያው ጀምሮ የነበሩትን የኤምበር ከተማ ከንቲባዎች ስዕል እያብራራለት ነበር። እያንዳንዱ ስዕል ላይም ያንን ሳጥን ይዘዋል። ሊና 7ኛው ከንቲባን ስትመለከት ይሄ ቅድመ አያቴ ነው ብላ ነገረችው። ከዛም ወደ ከንቲባው ቢሮ ገቡ። ከንቲባውም ለምን መጣሽ ሲላት ሉፐር መልእክት አድርሽልኝ ብሎኝ ነው አለችው። ከንቲባውም ማንም እንዳይሰማ ወደ ጆሮ ጠጋ ብላ እንድትነግረው ጠራት። እርሷም መልእክቱን ከነገረችው በኋላ ግድግዳ ላይ የተሳሉት ከንቲባዎች የያዙ ሳጥን ምንድነው ብላ ጠየቀችው። ከንቲባው ግን የመልእክቱ አካል ነው ወይ ብሎ አላት። እርሷም አይደለም ማወቅ ፈልጌ ነው ብላ መለሰችለት። እርሱም ችላ ብሏት ወደ ስራው ዞረ። ሊናም ከአስተዳደሩ ቢሮ ወጥታ ወደ ሉፐር ስትሄድ ሉፐር ከአንድ ሰውዬ ጋር ቆሞ ከተማዋ ወደ ጨለማ መቀየሯ ለእኛ ጥሩ አጋጣሚ ነው እያለ ሲናገር ሰማችሁ። እርሷም ምኑ ነው ወደ ጨለማ የሚቀየረው ስትለው እንደዛ አላልኩም አጣርተሽ አዳምጪ አላት። ቀጥሎ ዱን ከአባቱ ጋር እያወሩ ነበር። ሊና የሰጠችውን የአውሬ ጠፍር ለአባቱ ሰጥቶት አባቱ እየተመራመረበት ነበረ። ዱንም ለአባቱ ጄኔሬተሩ አብቅቶለታል፣ እንደዚህ እስከሚሆን ሰራተኞቹ ምን እንደሚሰሩ አላውቅም አለው። አባቱ ግን ታዲያ ምን ታመጣለህ ብሎ አጥብቆ ነገረውና ስለ አውሬው ጠፍርም
ራስን አታስጨንቅ ብሎት ወደ ምርምሩ ገባ። ሊናም ትንሽ እህቷ ፓፒ ያኘከችውን የተበጣጠሰውን የሳጥኑን መመሪያ ጠረጴዛ ላይ አድርጋ አስተካክላ ገጠመችው። ሳጥኑ ላይ የሆነ ነገር ስትነካ ሳይንቲስቶቹ ያስቀመጧት የተለየችው ቁልፍ ወደ ውጭ ወጣች። ከዛም አያቷ በጣም ስላረጁ እየታመሙ ስለነበር የባህል ሕክምና ባለሙያም ወደ ቤት መጥተው አያቷን እያያቸው ስለሆነ ሊና መታ በር ላይ ቆመች። አያቷ ደጋግሞ ሳጥኑን ሲሉ ሊና አያቴ አታስቢ አግኝቼዋለሁ አለቻቸው። እሳቸውም ይህን ሲሰሙ በእፎይታ ድምፅ ወደ ኋላ ጋደም አሉ። ሊናም የባህል ሐኪሟን እባክሽ መድኃኒት ካለሽ ስጪልኝ አለቻት። ሐኪሟ ግን ከማረፍ ውጪ ምንም የመሰጣቸው ነገር የለም ብለው እያወሩ ያለ የሊና ታናሽ እህት ደጋግማ ማሳል ጀመረች። ሐኪሟም ሄዳ ስታያት ወረቀት ጉሮሮዋ ላይ ተሰንቅሮ ስለነበር አስተፋቻትና የወጣውን ወረቀት ለሊና ሰጠቻት። ሊናም ወረቀቱን ስታየው ከሳጥኑ መመሪያ ላይ የተቀደደ ክፍል ነበር። እርሷም ወስዳ ከሌሎች የወረቀቱ ክፍል ጋር እያስተካከለችው ያለ መብራት በድንገት ጠፋ። ትንሽ እህቷንም ይዛ ወደ አያቷ ክፍል ቀስ እያሉ ሄዱ። ከዛ መብራት ብዙም ሳይቆይ ተመልሶ ሲመጣ አያቷ ግን አልጋቸው ላይ እንዳሉ ህይወታቸው አልፎ ነበር። ሊናና ትንሽ እህቷም በጣም አዝነው ጎረቤታቸው ወደምትኖር መንፈሳዊ ዘማሪ ጋር ሄደው መኖር ጀመሩ። ሊናም ሳጥኑ ላይ እጇን ጭና ይህን ምስጢር ፈትቼ ሁሉም ሰው ከዚህ ከተማ እንዲወጣ አደርጋለሁ ብላ በአያቷ ስም ቃል ገባች። ከዚያም ሳጥኑንና መመሪያውን ይዛ ወደ ዱን ሄደች። ዱንም መመሪያውንና ሳጥኑን ሲመለከት በትላልቅ የቧንቧ መስመሮች ውስጥ ለውስጥ ሲሄድ ያገኘውን የተደበቀ ቤት ሳይንቲስቶቹ ከከተማው ለመውጣት ያዘጋጁት በር መስሎት ሊናን ይዟት ሄደ። ቦታው ላይ ደርሰው በሩን ሊከፍቱት ሲሉ ሉፐርና አንድ ሰውዬ በካርቶን ምግብ ለማስገባት ወደ ክፍል 351 እየመጡ ነበር። ነገር ግን ከፊታቸው በጣም ትልቅ አውሬ መጣባቸውና እየሮጡ ተመለሱ። እነ ዱን አውሬውን ከዛ በፊት አይተውት አያውቁም ነበር። ከዛም ቀስ ብለው እነ ሉፐር ጥለውት የሄዱትን ካርቶን ሲመለከቱ ካለቁ ቆይተዋል የተባሉ ምግቦችን ነበር እያመጡ የነበረው። አውሬውም እነ ዱንን አይቷቸው ወደ እነርሱ አቅጣጫ መምጣት ጀመረ። ሊናና ዱንም በብዙ ልፋትና ትግል አውሬውን አምልጠውት ወደ ዱን ልብስ መቀየሪያ ሎከር ጋር ሄዱ። ሊናም የቧንቧ ሰራተኞች ጭንቅላታቸው ላይ የሚያደርጉት ብረት ላይ የአባቷን ስም ተጽፎ አየች። ዱንን ይህ እኮ የአባቴ ስም ነው አለችው። እርሱም ይህን ኮፍያ አድርጎት የነበረው ሰው ውሃ ውስጥ ሰጥሞ እንደሞተ ነገራት። ሊናም ኮፍያውን ይዛ አበባ እያፈላች ወደምትሰጠው ሴትዮ ሂዳ ስለ አባቷ መጠየቅ ጀመረች። ሴትዮዋም ሊናን እንድትረጋጋ ካደረገቻት በኋላ ከቤቷ ግድግዳ ጀርባ በድብቅ የሊና አባትና ሌሎች ሰዎች ከከተማዋ ለመውጣት የሞከሩበትን ዋሻ አሳየቻት። ምክንያቱም ከኤምበር ከተማ ለመውጣት መሞከር ወንጀል ነበረ። በዛ ምክንያት ነው ተደብቀ ዋሻውን የቆፈሩት። ሊናም ለምን ወንጀል እንደሆነ ስትጠይቃት ሴትዮዋ እንደማታውቅ ነገር ግን ወንጀል ብቻ እንደሆነ አስረዳቻት። በዛ ዋሻ ውስጥ የሊና አባትና ሌሎች ሰዎች ከኤምበር ከተማ ለመውጣት ሞክረው ነበር። ነገር ግን ድንገት ደራሽ ውሃ መጥቶ አባቷን ይዞት እንደሄደና ሌሎቹ እንደተረፉ የእርሷም አባት በዛው እንደሞተ አሳየቻት። ሊና ሳጥኑን ወስጄ ለከንቲባው ልሰጠው ነው አለቻት። ሴትዮዋም አዎ አንቺንም ማጣት አልፈልግም እባክሽ እንደሱ አድርጊ፣ ከንቲባው መፍትሄ ይፈልጋል አለቻት። እርሷም ሳጥኑን ይዛ ወደ ከተማው አደባባይ ስትሄድ ከንቲባው ለከተማው ሕዝብ ቆሞ ንግግር እያደረገ ነበር። ከኤምበር ከተማ ለመውጣት የሚሞክሩ ሰዎች ካሉ እርምጃ መወሰድ እንዳለበት ሲናገር ሁሉም አጨበጨበለት። ይህንን ነገር ለመከላከልም አንድ ግብረ ኃይል ለማቋቋም ስላሰበ ከሕዝቡ መካከል ሰዎችን መረጠ። ሊና ይህንን ስትሰማ በራሷ ልትመራመር አሰባ ካርታውን የከተማ መሃል ላይ ገልጣ እያየች እያለ ጓደኛዋ ከረጅም ጊዜ በፊት የጠፉ የታሸጉ ምግቦችን ይዛ አየቻት። ጓደኛዋ ግን ፊቷን አዙራ ስትመለስ ሊና አስቁማት ከየት እንዳገኘችው ጠየቀቻት። ጓደኛዋም ፍቅረኛዋ እንደሰጣት ስትመልስላት በዛው ቅጽበት ሉፐር ወደ እነሱ መጣ። ከዛም ሊና ዱንን እየፈለገች ወደ ውሃ መስመር መቆጣጠሪያ ክፍል ሄደች። ዱን የቧንቧ መስመሮችን እየጠገነ ነበር። ሊናም አገኘችውና አልቀዋል ተብሎ የጠፉ ምግቦችን አይቻለሁ፣ አሁኑኑ ሄደን ክፍል 350 ምን እንደሆነ ማወቅ አለብን አለችው። እርሷ የመሰላት ሉፐር በድብቅ ለራሱ ምግብ እንዳከማቸ ነበር። በፍጥነትም ወደ ክፍሉ ሄዱና በሩን ቀስ ብለው በቀጭን ብረት ከፈቱ። ወደ ውስጥ ሲገቡ በጣም ብዙ ምግቦች መደርደሪያ ላይ ተሰቅለዋል። የኤምበር ከተማ ሕዝብ በረሃብ እየተሰቃየ እዛ ክፍል ያለውን ምግብ ብዛት ሲመለከቱ በጣም ገረማቸው። ከፊታቸው አንድ ቀይ ወንበር ነበረ። ወደ ወንበሩ ሲሄዱ የከተማቸው ከንቲባ የሚበቃውን ያህል ምግብ በልቶና ጠግቦ ወንበሩ ላይ አንቀላፍቷል። ሊናና ዱን በድንጋጤ አፋቸውን ይዘው ቆሙ። ሉፐር እየሰረቀ ወደዚህ ክፍል የሚያመጣው ለካ በከንቲባው ትዕዛዝ ነበር። ቀስ ብለው ከክፍሉ ወጡና ወደ ሊና መኖሪያ ቤት ሄዱ። ስለ ጉዳዩ አስከፊነት እየተነጋገሩ እያለ የሊና ታናሽ እህት በጣም ረበሸቻቸው። ስለዚህ እሷን ለማስተኛት ሊና እንደምታደርገው የድሮ ድምፅ መቅጃውን ዱን እንዲያሰማት ነገረችው። እርሱም ለታናሽ እህቷ እያሰማት እያለ ለሊና አባት ድምፅ ከተሰማ በኋላ የእርሱ አባት ለሊና አባት ከኤምበር ከተማ ለመውጣት ተስማምቻለሁ ሲለው ሰማ። ወዲያው ዱን አባቴ ዋሽቶኛል ብሎ ወደ አባቱ ቤት እየሮጠ ሄደ። አባቱ የፈጠራ ስራ እየሰራ ነበር። ዱን አባቱን ከሊና አባት ጋር ሆናችሁ ከኤምበር ለመውጣት ሞክራችሁ ታውቃላችሁ ወይ ብሎ ጠየቀው። እርሱም መሞክራችን ስህተት ነበረ፣ በዛ ምክንያት የምወድ
የምወደውን ጓደኛዬን አጥቻለሁ ብሎ መለሰለት። ዱንም ስህተት አይደላቸውም፣ ከኤምበር መውጣት ይቻላል፣ እኔ ማስረጃ አለኝ አለው። ከዛም አባቱ እስቲ አሳየኝ ሲለው ፊልሙ ይቆርጥና የኤምበር ከተማ የተመሰረተችበትን በዓል አስመልክቶ ከተማዋን እያስዋባት ያሳያል። ሊናም ወደ አስተዳደሩ ቢሮ ሄዳ የቢሮ ኃላፊውን የሆነ ሚስጥር ልንገር ብላ ከንቲባውን በድብቅ አንድ ክፍል ውስጥ ምግብ እንዳከማቸ ነገረችው። እርሱም እንደደነገጠ መስሎ ሪፖርት እንዲያደርጉና ከንቲባው በቁጥጥር ስር እንዲውል እንሂድ አላት። ነገር ግን አታሎ ወደ ከንቲባው ቢሮ ነበር የወሰዳት። ሊና በሩ አካባቢ ስትደርስ ብትነቃበትም በግድ ጎትቶ ወደ ከንቲባው ቢሮ አስገባት። ከንቲባው የታሸገ አሳ እየበላ ነበር። እርሱንም ሳይንቲስቶቹ ባዘጋጁት የተለየች ቁልፍ ግማሽ አካል ሲጎረጉር አየችው። የቢሮ ኃላፊው ለከንቲባው አንተን በሐሰት እየከሰሰች ነው አለው። ከንቲባው ለሊና እኔ ከተማዬን እወዳለሁ፣ ምን አድርጌ ነው የምትከሽኝ አላት። ሊናም የተደበቀ ክፍል ውስጥ አይተናሃል እያለች ጮኸችበት። ከንቲባው ተረጋግቶ ነበር የሚያወራው። በእጇ ወሳኙን ሳጥን ይዛ ስለነበር እስቲ ያሳይኝ ምንድነው ውስጡ ያለው እያለ ከወንበሩ ተነሳ። ጠባቂዎቹንም በጉልበት ተቀበሏት አላቸው። እነርሱም ሊቀበሏት ሲነሱ ወዲያው መብራት ተቋረጠ። ሊና ያንን እድል ተጠቀመችበትና ከንቲባው ኪስ ውስጥ የነበረው የቁልፉን ግማሽ አካል ሰርቃ በመስኮት ዘለለች። መብራት ሲመጣም ከንቲባው ቁልፉ እንደተሰረቀ ሲያይ ጠባቂዎቹን በፍጥነት ያዟት ብሎ አዘዛቸው። ጠባቂዎቹም ማባረር ጀመሩ። የተወሰኑት ጠባቂዎች ደግሞ ወደ ዱን አባት ሄዱና በሩን በርግደው ገብተው ልጅ የት ነው ያለው ብለው አነቁት። ዱን ከጣሪያ በላይ ተደብቆ እያየ ነበር። አባትየውም ዱን እንዲያመልጥ ትንሽ ጊዜ ሸውዶ አቆያቸው። ዱንም አባቱ የምርቃቱ ጊዜ የሰጠውን ስጦታ አንስቶ በመስኮት ዘሎ ወረደ። ጠባቂዎቹም ሊናና ትንሽ እህቷን ወደምታኖራቸው ሴት ቤት ሄደው ሊናን ጠየቋት። እርሷም ከጓደኛዋ ዱን ጋራ አበባ የሚሸጥበት ቦታ እንደተቀጣጠሩ ነገረቻቸው። በዛ ጊዜ ሊና ለመደበቅ ወደዛ ቦታ ሄዳ ነበረ። አበባ የምትሸጠው ሴትዮ ስሟ ክሌሪ ትባላለች። ሊና እየሮጠች ወደ ውስጥ ገብታ ለክሌሪ ጠባቂዎቹ እየተከተሏት ስለሆነ ከቤቷ ጀርባ እንድትደብቃት ነገረቻት። ዱንም ወደ አበባ መሸጫ ቦታ ላይ ደርሶ ኮርኒስ ላይ ተደበቀ። ወዲያው ጠባቂዎቹ ደርሰው የክሌሪን አበባዎች በታተኗቸው። ለክሌሪም ልጆቹ እርሷ ጋር ከተገኙ ከባድ የሆነ ቅጣት እንደሚጠብቃት ነግረዋት ሄዱ። ዱንም ሊና ወዳለችበት ዋሻ ውስጥ ገባ። ዋሻ ውስጥ አባቶቻቸው ከኤምበር ከተማ ለመውጣት የሞከሩበት የዱን አባት የሰራው ትልቅ ማሽን አለ። እዛ ማሽን ላይ አንድ ላይ ወጥተው እየነዱ ወደ ሌላ ትልቅ ዋሻ ውስጥ ደረሱ። በዛው ቅጽበት ከንቲባው የከተማዋን የምስረታ በዓል ምክንያት በማድረግ ለህዝቡ ንግግር እያደረገ ነበረ። እርሱ ከጨረሰ በኋላ መዘምራን መዝሙር ማቅረብ ጀመሩ። የሊና ትንሽ እህትም ከህዝቡ ጋር አንድ ላይ ነበረች። ዋሻ ውስጥ ሆነው ሳጥኑን ከፈቱ። ሊናም ከከንቲባው ሰርቃ የነበረውን የቁልፉን ግማሽ አካል ለዱን ሰጠችው። ዱንም ሳጥኑ ውስጥ ከነበረው ቁልፍ ጋር ሲገጥማቸው የጄኔሬተሩ በር ላይ ያለውን ምልክት አይነት እንደሆነ አስተዋለ። ወደ ጄኔሬተሩ መሄድ አለባቸው። ነገር ግን ሊና ትንሽ እህቷን መያዝ ስለነበረባት ወደ ከተማው አደባባይ ተደብቀው ወጡና በፉጨት ጠሯት። እህቷም ሰምታ ወደ እነርሱ እየሮጠች ሄደች። ከዛም ሶስቱም አንድ ላይ የጄኔሬተሩ መግቢያ በር ወዳለበት የውሃ መቆጣጠሪያ ክፍል በፍጥነት አመሩ። ቦታው ላይ ሲደርሱ ዱን አባቱ በሰጠው የስጦታ መሳሪያ የጄኔሬተሩን በር ለመክፈት ሞከረ። ሊና ግን ሳይንቲስቶቹ ለሁሉም ነገር መመሪያ አስቀምጠዋል ብላ ካርታውን ከፈተች። ካርታው ላይ ክብ የሆነ ነገር ተስሏል። ቀስ እያለች ወደ ኋላ እየተራመደች ስትሄድ መሬት ላይ ከካርታው ጋር የተመሳሳይ የሆነ ክብ ምልክት እንደተቀመጠ አስተዋለች። ካርታውን በደንብ አስተውላ ስታየው የዱን ልብስ እንዲቀይርበት የተሰጠው ሎከሮች ጀርባ የሆነ ነገር እንዳለ ያሳያል። እርሷም ዱንን ጠርታ ወደ ሎከሮቹ ሄዱ። ነገር ግን ወደ ጀርባ የሚያስገባ ነገር አላገኙም። ዱንም ሎከሮቹን በኃይል ሲነቀንቃቸው አንዱ ሎከር ወደ ውጭ ወጣ አለለት። እርሱም ሎከሩን ጎትቶ ወደ ታች አወረደው። ከዛም ከጀርባ ማንም የማያውቃቸው በጣም ብዙ ሎከሮች ተደርድረው ነበር። እነርሱ ቀጥሎ ምን ማድረግ እንዳለባቸው ለማወቅ ካርታውን ሲያነቡት አንድ ትልቅ ክብ መክፈቻን በሰዓት አቅጣጫ እንዲያዞሩት ያዛል። ወደ መክፈቻው ሄደው ሊያዞሩት ሲሞክሩ በጣም ከባድ ስለነበር እምቢ አላቸው። ነገር ግን ባለ በሌላ ኃይላቸው ለሁለት አዞሩት። ወዲያው ዱን መሬት ላይ ያወረደው ሎከር ወደ ላይ ተነስቶ መሬት ላይ በተቀመጠው ትንሽ ሀዲድ አቅጣጫ መሄድ ጀመረ። ከኋላም ሌላ ሎከር እየተከተለ መጣ። እነ ዱንም የመጀመሪያውን እየተከተሉ ሲሄዱ መሃል ላይ ያለው ክብ ምልክት ጋር ሲደርስ መዞር ጀመረ። ሀዲዱም ዞሮ ወደ ጄኔሬተሩ በር አቅጣጫ ይወስዳል። ሎከሩም በሀዲዱ መስመር ሄዶ የጄኔሬተሩ በር ጋራ ሲደርስ በሩ በራሱ ተከፈተ። ሎከሩ ወደ ታች በሚወስደው ማንሸራተቻ ተንሸራቶ ወረደና ወደ ትንሽ መርከብነት ተቀየረ። ከዛም ከኋላ እየመጣ የነበረው ሌላ ሎከር ተንሸራቶ የመጀመሪያውን ሲመታው የመጀመሪያው ሎከር ከታች የነበረ በር ተከፍቶለት ወደ ወራጅ ወንዝ ውስጥ ገባ። ነገር ግን የውሃው ፍሰት በጣም ትንሽ ስለነበር የጄኔሬተሩ እጅግ ግዙፍ የሆነው ሞተር ስብርብር አደረገው። ስለዚህ ሊናና ዱን የወንዙ ፍሰት መጠን መጨመር ነበረባቸው። እርሱን ለማወቅ መመሪያውን አውጥተው ሲያነቡ ወደ ኮንትሮል ሩም ገብተው ማድረግ ያለባቸውን ነገር ነበረ። ማንም ወደዛ ክፍል ገብቶ አያውቅም። እነርሱም ወደ በሩ ሄደው ሳይንቲስቶቹ ባስቀመጡት የተለየ ቁልፍ በሩን ከፈቱ። ወደ ውስጥ ሲገቡ ጄኔሬተሩ የሚሰራበት ዋናው ክፍል ነው። ውስጡ ያለው የጄኔሬተሩ እንቅስቃሴ በጣም ያስፈራል። ወደ ኮንትሮል ሩሙ የሚያስወጣ ረጅም ደረጃ
ደረጃን ተከትለው ወደ ላይ ወጡ። ክፍሉ ከ200 ዓመት በላይ እንደተቀመጠ ማንም ገብቶበት ስለማያውቅ በአቧራ ተሸፍኗል። ሳይንቲስቶቹም በአቧራ እንዳይበላሽ ብለው ያለበሱትን ትልቅ ሸራ ወርደው ኮንትሮለሩን በተለየው የሳይንቲስቶች ቁልፍ አስነሱት። ከዛም መመሪያውን ሲያነቡት የሞተሩን እንቅስቃሴ እስከ መጨረሻው ድረስ እንዲያዞሩት ያዛል። እነርሱም የሞተሩን እንቅስቃሴ እስከ መጨረሻው ሲያዞሩት የጄኔሬተሩ ትላልቅ ሞተሮች በፍጥነት መዞር ጀመሩ። ነገር ግን በጣም አርጅተው ስለነበር አንዱ የሞተር ክፍል የሆነ ነገር ይዞት መዞር አቁሞ የውሃ ኮንትሮል ሩሙ ጋር አላርም መጮህ ጀመረ። የዱን ሽማግሌ አለቃውም ወንበራቸው ላይ ካንቀላፉበት ተነስተው የጄኔሬተር ሞተር ወዳለበት ቦታ ሄዱና መስራት ጀመሩ። የወንዝ ውሃ በከፍተኛ መጠን ጎርፍ እየሆነ ነው። የዱን አለቃ ህይወታቸውን አደጋ ላይ ጥለው ነበር የሚሰሩት። ስለዚህ ዱን ከኮንትሮል ሩሙ እየሮጠ ወርዶ ወደ ትልቁ ሞተር ሄደና አለቃውን እንዲወጡ ነገራቸው። አለቃው ግን ይሄ ስራዬ ነው አሉት። ነገር ግን የያዙት መዶሻ የጄኔሬተሩ ሞተር ውስጥ አስገብተው ለመስራት ስላልተመቻቸው ዱን አባቱ የሰጠውን የፈጠራ ስጦታ አውጥቶ መዘዘና ለአለቃው ሰጣቸው። እርሳቸውም ወደ ሞተር እርሱ ውስጥ አስገብተው ሲይዙት ሞተሩ በስርዓት መስራት ጀመረ። በዚያን ጊዜ ከተማ መሃል ላይ ከንቲባውና ህዝቡ ተሰብስበው እየዘመሩ እያለ ከተማዋ መሃል ላይ በሰዎች አምሳል የተሰራ ፋውንቴን ውሃ አግኝቶ ማፍሰስ ጀመረ። እየዘመሩ የነበሩ መዘምራንም በእነርሱ መዝሙር ውሃው የመጣ መስሏቸው በደስታ እርስ በርስ ተቃቀፉ። ዱን ግን አለቃውን ከኤምበር ከተማ ለመውጣት አብረው እንዲሄዱ ሲጠይቃቸው እኔ እዚህ መያዝ አለብኝ እናንተ ሂዱ ብለው አስቸኮሉት። በመሃል ዱን ውሃው አንሸራቶት ሊወድቅ ሲል ሊና ተመልክታው ትንሽ እህቷን ይዛ በፍጥነት ወረደች። የዱን አለቃ ግን እንደምንም ይዘው ህይወቱን አተረፉ። ከዛም ዱን ተነስቶ መርከቡ ወደነበረበት ቦታ ሄደ። ሊናና እህቷም እኩል ደርሰው ስለነበር ወደ መርከቡ እንግባ አላቸው። ሊና ግን የመጀመሪያው መርከብ ምን እንደሆነ አላየህም አለችው። ዱንም አማራጭ የለንም፣ ሞተሩ ጋራ ስንደርስ ሽማግሌው አለቃዬ ውሃውን በኃይል ይለቀዋል አላቸውና ወደ መርከቡ ገቡ። ዱንም ከታች ያለውን በር ከፍቶት መርከቧ ተንሸራታ ወንዝ ውስጥ ገባ። ትንሽ ሄደው ሞተሩ አካባቢ ሊደርሱ ሲሉ የዱን አለቃ ውሃውን በኃይል ለቀቁ። ውሃውን መርከቧን ወደ ላይ አውጥቶ ከሞተሩ በላይ በኩል እንድታርፍ አደረገ። የኤምበር ከተማ ከንቲባም ከህዝቡ ጋር እየዘመረ እያለ ውሃው በወልቶቹ ሲወጣና ጄኔሬተሩ በኃይል ስለሰራ ከተማው መሃል ያሉትም አምፖሎች ሲረግፉ አይቶ ከተማዋ እንዳለቀላትና ትንሽ ቆይቶ ጨለማ ሊሆን እንደሚችል ገምቶ በድብቅ ወደ አዘጋጀው ክፍል 351 ብቻውን አመራ። ወደ ክፍሉ አካባቢ ሲደርስ ሉፐር ኔኒም ይዘኝ ገባ እያለ ተከተለው። ከንቲባው ግን ሉፐርን ገፍትሮ መሬት ላይ ጣለውና በሩን ከፍቶ ወደ ውስጥ ለብቻው ገባ። ቁልፉንም መሬት ላይ ወረወረው። ነገር ግን ገና መብራቱን ሳያበራው ጨለማ ውስጥ የሆነ ምግብ የሚበላ እንስሳ የሚመስል እንቅስቃሴ ሰማ። መብራቱንም ሲያበራው በጣም ትልቅ የሆነው አውሬ ፊት ለፊት መጣበት። እነ ዱንም ከሞተሩ በላይ ካለፉ በኋላ መርከባቸውን በኃይል ቁልቁለቱን እየተንሸራተተች አንዴ ወደ ግራ አንዴ ወደ ቀኝ እያለ ብዙ ተጓዙ። ከዛም አንድ በጣም አስፈሪ የሆነ ቁልቁለትን ከወረዱ በኋላ የተረጋጋ ውሃ ያለበት አካባቢ ደረሱ። ከፊታቸውም ሳይንቲስቶቹ የኤምበር ከተማ ህዝብ ከከተማ ወጥቶ እዛ ቦታ ላይ ሲደርስ የደርሳቸዋል ምልክት አስቀምጠውላቸው ነበረ። እሱን አይተው ደስ አላቸው። በተጨማሪ ቦታው ድቅድቅ ጨለማ ስለሆነና ከፊታቸው ረጅም ደረጃ መውጣት ስለሚጠበቅባቸው ክብሪትና ሻማ አዘጋጅተውላቸው ነበር። እነርሱም ሻማውን ለኩሰው ረጅም የሆነውን ደረጃ መውጣት ጀመሩ። ደረጃውንም ሲጨርሱ ወደ አንድ ክፍል ደረሱ። ያ ክፍል ሳይንቲስቶቹ ለመጀመሪያ ጊዜ በድብቅ ተሰብስበው ከተማዋን ለመገንባት የወሰኑበት ቦታ ነበር። ግድግዳ ላይም የተለያዩ ማሳሰቢያዎችን አኑረዋል። ሊናና ዱን እርሱን አንብበው ወደ መሬት የሚወጡበትን የመጨረሻ በር ከፈቱት። ከዛም ወደ መሬት ለመጀመሪያ ጊዜ ወጡ። ነገር ግን የደረሱት ሌሊት ላይ ስለነበር ውጩ ጨለማ ሆነባቸው። እነርሱም የኤምበር ከተማ አስተዳደር ከኤምበር ውጭ ብርሃን የለም ብሎ የሚዋሸው ውሸት እውነት ነበረ ማለት ነው ብለው በጣም አዘኑ። ወደ ኋላ ተመልሰው የሚሄዱበት መንገድ ስለሌላቸው ከወጡበት በር ሳይርቁ አንድ ስፍራ ላይ ተቀመጡ። ሊና ግን ደክሟት ስለነበር እንቅልፏን ተኛች። ዱንና የሊና ትንሽ እህት ሌሊቱ እየነጋ ሲመጣና ፍንትው ያለች ፀሐይ ከፊታቸው ስትወጣ ተመለከቱ። በደስታም ሊናን ቀሰቀሷት። እርሷም ተነስታ የፀሐይዋን ብርሃን አየች። በመጨረሻም ጨለማን ያሸንፈው በነፃነት የሚኖሩበትን ተስፋ በእጃቸው ጨበጡ። የሚያስተዳድረው ህዝብ ምንም ግድ ያልነበረው ከንቲባ ግን ራሱ ባዘጋጀው የስግብግብነት ክፍል ውስጥ በአውሬ ተበልቶ መቀበሪያ ሆነ። የከተማቸውን ምግብ ወይ እርሱ አልበላው ወይ ህዝቡ እንዲበላው አላደረገ። እንዲሁ ለአውሬው መጫወቻ ሆኖ ቀረ። ግብግብ አንዱ ያንቀው አንዱ ይወድቀው እንዲሉ። ሊናና ዱንም አንድ ቀን ዱን ያከማት ወፍ ከምድር ወደ ኤምበር ከተማ በሚያስገባ ትንሽ ቀዳዳ ስትገባ ተመለከቱ። ወደ ቀዳዳውም ሄደው ወደ ታች ሲያዩ የኤምበር ከተማ ከምድር እጅግ በጣም ሩቅ ሆና ትታያለች። ከሩቅነቷ የተነሳ ብዙ ህዝብ የያዘችው ከተማ በጣም ትንሽ ክብ ሳንቲም መስላ ነው የምትታየው። ሊናና ዱንም ሌሎች ህዝቦች መንገዱን እንዲያውቁና ወደ ምድር ወጥተው የነፃነት አየርን እንዲተነፍሱ መመሪያውን በድንጋይ አስረው ወደ ታች ወረወሩት። ድንጋዩም የኤምበር ከተማ ደርሳ ከጣሪያ ወደ ጣሪያ እየወደቀች የዱን አባት እግር ስር ደረሰች። ከዛ በኋላ ከኤምበር ከተማ መውጣት እንደሚቻል ለሁሉም ህዝብ መንገዱ የታወቀ ሆነ። ፊልሙም ሊናና ዱን በምድር ላይ እየተመላለሱ ደስ በሚል ስሜት ይጨርሳል። በዚህ ፊልም የነፃነት ዋጋ ምን ያህል እንደሆነ ልብ ላልን ሰዎች ጥሩ ትምህርት የሚሰጥ ነው። ሲቲ ኦፍ ኤምበር ፊልም። እናመሰግናለን።